አንተ ጨረታ ተሸነፍን ትለኛለህ ጋሼ? ዝገጂ አህያ። ችግሩን ብታውቀው ጥሩ ነው። የምን ችግር ነው? በልሁ ነው። ምን ልሁን አለ በልሁ? ዋጋ ሰብሮ ሰዎቹን በጉቦ ያዘው። ጥሩ ነው። ጸጉሩን አስላጭቼ ወህኒ ቤት ያላስወረድኩት እንደሆነ ክፍሉ ብለህ አትጥራኝ። ስማ አንተ፣ ነገ ደውለህ ቤት እንዲመጣ ነው። ምን ነው በሰላም ነው ፓፓ? ምን እግር ጣለሽ? እስካኔው አልቋል ብሎ ከካምፓኒው ስለደውሉልኝ የማውጫ ብር እንድትሰጠኝ ብዬ ነበር። ስንት ብር ነው? 55400 ከፒቲ ካሽ ወሰጂ። እሺ ፓፕ፣ የስንዴው ጨረታ እንዴት ሆነልህ? በልሁ በሙስናና በንቅዘት አሸነፋ። አይ እንኳን እሳቸው አሸነፉ። እሳቸውማ ጓደኛ ናቸው። ግድ የለም። በነገው ዕለት ጸጉሩን አስላጭቼ ወህኒ ቤት ባላስወረደው ክፍሉ ብለሽ እንዳጠሪ። ዛሬ መቼም አታሸንፊኝም። አሸንፋለሁ። እሺ ካሸነፍኩ ምን ትሸልመኛለህ? የፈለግሽው። የፈለኩት መኪና። መኪናዬ ቁጭ። ባባዬ ሶሪ። ለምን? ስላስቆጣው። አላስቆጣሽኝም። ብቻዬን መሆን እፈልጋለሁ። ባባዬ ኤደን፣ አባትሽ ለምን አለ ላይ ነው? አዎ። እሺ እሺ እሺ። ክፍልዬ እንደምን አንክ? ደህና ነህ? ቁጭ በል። ምን ነው መኪና አላስቀም እንዴ? ግቢ ሲገባ ድምፅ አልሰማሁም። ኧረ ይዣለሁ። ዘበኛው አይገባም አለኝ እንጂ። ታዲያ ጨረታ ለማሸነፍ ገንዘብ እጅ ለመንሳት ክሬም ኬክ ይዣለሁ አትለውም ነበር እንዴ? ምን ነው ክፍልዬ፣ ክሬም ኬክ ትወደለም እንዴ? በጣም ቆንጆ ነው እባክህ። በጣም ቆንጆ ነው። ይሄ የመጀመሪያው። በነገው ዕለት በጨረታ አሸንፈ የወሰድከውን ስንዴ መጋዘኔ ባታስገባ ቆዳህን እንደ ቄራ በግ ገፈፌ ቴሌኮሙኒኬሽን ፖል ላይ ማህተቤን ለጥፌ ባንጠለጥላለሁ። ቁጭ በል። አንድ ነገር አደርጋለሁ ብለህ ብትሞክር ደግሞ
አንድ ባለስልጣን ወዳጄ ነግሬ ጸጉርህን አስላጭ ሸዋሮ ቤት ነው ማስልከህ። መልካም ዴል ያልከ ነው። ከውጭ ወደዚህ እንጂ ከዚህ ወደ ውጭ ሲደወል በጣም ነው የሚቆጣው። አዎ ሰላም ነው። ምን አገሬ ላይ ሆኜ ምን ሆናለሁ ብለህ ነው? እሺ አይ ጥሩ ቦታ ነው ያረፍኩት። በቃ ደውልልኝ። እሺ ቻው። ኤዲ አይበቃሽም? ምንም መጠጡ አያገባህም። ስራህ ሹፍርናና በውስጥ ታዋቂ እኔን መጠበቅ ነው። ገባ? ገብቶኛል መቤቴ። እንደውም ዛሬ ካንተ ጋር መምጣት አይገባኝም ነበር። ተቀይሜያለሁ። በምን ምክንያት? በቀደም መኪና ሊከራይ ስለመጣው ወጣት። ወይኔ ኤዲ ረስቼው። አገኘሽው? ማግኘት ብቻ አወጣሁት። የማይታመን ነው። እሱም አላመነባት። ፍጥነቴ በጣም ገርሞታል። ፍጥነትሽ ለኔም ራሱ ይገርመኛል። ግን ኤዲ እስከ መቼ? ሌላ እንዳታይ የሚያደርግ ሲገኝ። እንዴት ነው? ተመቸሽ? ሽታ ቢጤ ነው። You are so funny, huh? Uy, Anthony. በነገራችን ላይ ግን እቺ ከተማ እንደስሙ አዲስ አበባ እየሆነች ነው። አረ እንዳይመስል አዲስ አበባ ላይሆን አሳምራ ውስጧ ስንት ጉድ አለ መሰለህ። የምን ጉድ? የቆሻሻው፣ ያረጁ መኖሪያ ቤቶቿ፣ የመንገድ ላይ ህገወጥ ንግዷ። ቻቶ አዲስ አበባ ብዙ ችግሮች አሉባት። አይምሰልህ፣ ይሄ የብዙ ሀገሮች ችግር ነው። ግድ የለም ጊዜ፣ ገንዘብና እውቀት ይፈቱታል። ቆይ አንተ ግን ካናዳ ሀገር ብዙ ቆየህ? አዎ በጣም። ታዲያ እንዴት አማርኛ አልጠፋህም? እንዴት አንተ አልጠፋህም? እኔማ ያው እዚህ ነበርኩ። እኔም በአካል እንጂ በመንፈስ እዚሁ ነበርኩ። አባሙት ወንድ ነህ። ወንድነቴን ትጠራጠራለህ? የአብዲሳ አጋዘር አይደለም። እኔ ደግሞ ከሴቶች አንድ ልጨምር። ማን? አይቱ። መሽቷል። እንዴት ለምን አንተ አትሄድም? በኋላ አባትሽ ልጄን የታደረስክ ብለው እንደ ዶሮ ብልት 12 ቦታ ይገለጣሉ። ድሞዛዛ ቢል ሰራለህ። እናንተ ጋር ከመቀጠር በፊት ታክሲ ስነዳ ፍሬንድ የነበረውን ልጅ አይቼዋለሁ። ሲኖጣ ይላላ
የተከበሩ እንደምን አሉ? አሌክስ አባው ሰላም ነው? እንዴት ነህ? ሰላም ነህ? ጠፋ። እንዴት ነህ? ለመጥፋትሽን አምሮብሻል። ውበት ያጓጓል ጉዳይ ነው። አቤት። ሃይ ኤደን እባላለሁ። ሳሚ አንተስ? ሳይ መጤ ነገር ትመስላለህ። ማለቴ ከውጭ ሀገር በምነው ስታይል ምናምን ያስታውቃል። መኪና መከራይ ከፈልክ በዚህ ደውላት። ኧረ እሜቴ ምን ነው በእንጀራ ይመጣል። ፈጣን ሴት ነፍሴ ነው ታውቃለህ። አያምርም? ወንዳ ወንዳ አቋሙ ከድምፁ ጋር ደስ ይላል። አይገርምህም? አወጣዋለሁ። ምን ነው ወንዶች መቼ ይሆን አንቺን የሚያወጡሽ? እንዴት ነው? ሁሉንም አውጥተሽ ጨረሻችኋ? ሙዛዛ። በነገራችን ላይ ካናዳ ለምን ነበር ሄድከው? አይ ደርግ ነው ለትምህርት የላከኝ። በመሰረቱ እኮ መጀመሪያ ኩባ ነው የሄድኩት። ትምህርቴን ከጨረስኩ በኋላ ነው ወደ ካናዳ ሽፍት ያደረኩት። ይህ ሰፋ ልጅ ነበርሽ ማለት ነው? አባቴ እንኳን በሙያው የቤተ መንግስት ንብረት ክፍል ኃላፊ ነበር። ስትል አሁን አባቴ የት ነው ያሉት? በሰው እጅ እንደሞተ እናቴ ነግራኝ ነበር። ወር ሳይሞላ እሷ ራሱ ጠፋች። የት እንዳለች እንኳን አላውቅም። እህት ወይም ወንድም የለህም? ከእናት አባት የሚወለድ የለኝም። እናቴ ግን በማደጎነት ተቀብላ ታሳድገኝ ነበረ። በቃ ልክ እንደ ታናሽ ወንድሜ የማየው ልጅ አብሮ ይኖር እንደነበር አስታውሳለሁ። በጣም ጥሩ። ለፍለጋ እንዲመች ፎቶግራፊ ይኖራል? ቢያንስ የእናትህ አለ። ሆቴል አላሳያለሁ። ቆይ ታዲያ እዚህ ማንን ብለህ መጣ? ሀገሬን ወገኔን ብዬ ነው። በጣም ተመቸኝ። ቺርስ። ይልቅ ልጁን እንዳገኝ ትልቅ የቤት ስራ አለብህ። ምን አይነት? ጓደኛ ጋር ደውለህ እንዲደውል ማድረግ። ምን ነው ልክ አይደለም? ጸባዩ ታይቶ ይሞካል። እማ ሆይ ወለተ ጻዲቅ፣ እማ ሆይ ወለተ ጻዲቅ። አቤት። እንደምን ዋሉ? ዛህር መስገን አባቴ። እዚህ ግድም አንድ አባቴ ፈልጎታል። ወይ ትላይ እዚህ አጠዱ ስር እዚህ ሀር ይስጥልኝ አባቴ። እንደምን አረፈዱ? ሙሃይ ዛህር መስገን አባቴ ባርኩኝ። እማዬ ዘውዱ ነኝ። የተክልዬ ያለ ምን ነው ልጄ ለምን መጣ? ምን አለበት ብጠይቅሽ? ከፍቶ ይመስልህ ነው ዘውድዬ? ክፍሉ ካየ ገልብኛል ብዬ እኮ ነው። በምን ያውቃል? በሱ ቤት እኔ አንቺን አድራሻ አላውቅም እኮ። ወደዚህ ስትመላለስ ያዩ ሰዎች ቢነግሩትስ? ለዚህ ብዬ አይደል እንደዚህ አለባበሴን ቀይሬ የምመጣ። እማዬ ግን ደህና ነሽ? ዛህር መስገን ደህና ነኝ። አንተስ እንዴት ነህ? የበረታህ ነህ? ደህና ነኝ እማዬ፣ እግዚአብሔር ይመስገን። ዛሬ ስራ የለም? አለኝ። የሀገር ውስጥ ገቢ ልክፈል ብዬ ነው የወጣው። ታዲያ ሳትከፍል ስትቀር አይጣሉህም? ወረፋ በገንዘብ ገዛሁኝና ከፈለው። ወረፋ እንደሚያቆየኝ ደግሞ ያውቃል እሱ። ይሁን
ይሁን እስቲ ልጄ አይኔን ካየህ እህል አፋርግና ቶሎ ትመለሳለህ። እማዬ እንኪ ይችን ያዥ። ኧረ በተክልዬ ምን ሊሰራልኝ ልጄ ላንተ ያዘው ይጠቅምሃል። እናቴ ተቀበይኛ። እልቅ አንተ ቃል ገባልኝ። ምን ብዬ? አንተ ላትመጣ እኔ ስትናፍቀኝ ደውዬ ድምፅህን እሰማለሁ። ዘውድዬ እኔ እጠይቃለሁ። ባልወልድህም እኮ ልጄ ነህ፣ የልጄ ምትክ ነህ። ይገሉብኛል ብዬ እኮ ነው። እባክህ ልጄ እሺ በለኝ፣ እንደው በተክልዬ ሆነብህ። ካልሽሽ ተክልዬ እሺ በሉህ ልጄ። አሜን። ናስቲ እህል አፍህ አድርገህ ቶሎ ትመለሳለህ። እሺ እማዬ። በሀገራችን ምን ነው በእንቁላሉ በቀጣሽ የሚባል የላት ክፍሉ እንዳረጋለሽ። እሱም የኔን ትከሻ እያየ ነው ልቦ ያበጠው። እንዴት ማለት? ምክንያቱም አየሽ ክፍሉ የትም ገብቶ ያስፈታኛል ብሎ ስለሚያስብ ነው። በህግ ፊት ሀብትና ንብረት ዋጋ የለውም። የሚያዋጣው ሀቅ ብቻ ነው። አትፍረጅበት፣ ስላልተማረም ነው። ለማንኛውም ፍርድ ቤቱ በጣቢያ በኩል በዋስ ይውጣ ብሎ ስለወሰነ ከሰዓት በኋላ የንግድ ፍቃዱን ዋናውና ፎቶኮፒውን ይዘው በመምጣት ዋስ መሆን ይችላሉ። በጣም ነው የማመሰግነው ኢንስፔክተር። እሺ ሰላም ያውቁት። እሺ አንበሳ ሲያረጅ ዝንብ መጫወቻ ይሆናል አሉ ጌታዬ። ፈተሽ አርግና አስገባኝ። ምን ጌታ ይለኛል? ያሉት ህግ ቦታ ነው። በስነ ስርዓቱ ተፈትሸው ይገባሉ። ችግር የለም። በገዛ ሀገራችን ሌላ መንግስት ሆኖ መቆሚያ መቀመጫ ሰጠን ነው። የኔ ስራ ድርሻ እርስዎን ፈትሾ ወደሚፈልጉበት ክፍል ማስገባት ብቻ ነው። ምን ነው ፖሊስ አይደለህን? የኔ ጥቃት አይመለከትህም? በሚገባ ይመለከተኛል። ለጊዜው ግን የኔ ስራ ኃላፊነት እርስዎን መፈተሽና ወደሚፈልጉበት ክፍል መላክ ነው። አሁን ወዴት መግባት ይፈልጋሉ? ተዘረፍኩ፣ በጠራራ ፀሐይ ተነጠቅኩ። ኃላፊው ማነጋገር ነው ፈልገው። ጥሩ። ሁለተኛ ፎቅ ላይ ቢሮ ቁጥር 3 ኢንስፔክተር ማርሸት ብለው ይገባሉ። ኢንስፔክተር ማርሸት? አዎ። ክፍልዬ ምን ልትሰራ መጣ? አይ ክፍሉን ፖሊስ ጣቢያ ነው ሲሉ ጊዜ ስበር መጣሁ። በደህና ነው? እዚህ ኢንስፔክተር ማርሸት የምትባል ወዳጅ አለችኝ። እሷን ሰላም ለማለት መጥቼ ነው። ኢንስፔክተር ማርሸት? ምን ነው ታውቃታለህ? አይ ስሟ ደስ ይላል። ስንዴውን አስገባ? አዎ አዝጄ ነው የመጣሁት። ከሰዓት ተጠቃሎ ይገባል። አይ ጥሩ ነው። አገኙት ጌታዬ? በሚገባ እግዚአብሔር ይስጥልኝ። አገኘሁት። አገልግሎታችሁ ቆንጆ ነው። በጣም ተሻሽሏል። ጤና ይስጥልኝ። ጤና ይስጥልኝ። ሰላም።
መኪና ለመከራየት ፈልገን ነበር። ይቻላል፣ ቁጭ በሉ። ኦኬ፣ እሺ። ላንድ ክሩዘሮቻችን ነገ ይመለሳሉ፣ መታገስ ከቻላችሁ። ችግር የለም። ይሄንና ይሄ ለምን አይሆንም? ኦኬ፣ ወያኔው ወያኔ ወያኔ ነው እንዴ? ወያኔ ነው። ኦኬ፣ ሲሆንልኝ ወያኔ መረጣችሁ? እሺ። ይቅርታ፣ ባለቤቱ የሉም? ባለቤቱ የሉም። እኔ ምን አጎደል? አይ ፈልገናቸው ነው። ወጣ ብለው ነው። ጠብቁ፣ ልጥራላችሁ። ሄሎ፣ እንግዶች እየፈለጉሽ ነው። ጠብቁ፣ ትመጣለች ነው። እሺ፣ እሺ። እንዴ የማይተመን ሰው አንተ እንዴት ነሽ? ሰላም ነው ወይ? ሰላም ነህ? እንዴት ነህ? ደህና ነህ? ሃይ፣ እንዴት ነህ? አለሁ። መቼም ያልደወልከው ስልኬን ጥለው መሆን አለበት። ወዲያው ይደወላል እንዴ? ምን ችግር አለው? አረፍ በሉ። እሺ፣ እሺ። ምን ግር ጣላችሁ? መኪና ልንከራይ ነበር። አሃ፣ መኪና እንጂ እኔ ጋር አይደለማ። መኪናው እግረ መንገድ ሲሆን ዋናው አንቺን አይ ለማለት ነው። ሪታ አስተናገድሻቸው? አዎ፣ አስተናግጃቸዋለሁ። ወያኔ መርጠዋል። ይሻላል? አዎ፣ ይበቃል። ዋጋው ምን ያህል ነው? መኪናው እስኪታጠብ ጥሩ ማኪያቶ ልጋብዛችሁ። እኔ ትንሽ ስራ ስላለችብኝ ልሂድ። ለምን አብረን አንሄድም? በሁለት መኪና ሰርግ ነው እንዴ? እንሂድ። ግደለም አንተ ነህ ለዚህ ሁሉ ያበቃኝ። ጋሽ በለው እኔን ምን አድርግ ትለኛለህ? ምን አላፍክም ብትሰበስ? ጠየቀኝ፣ ጨረታውን ማሸነፈን ነገርኩት። በቃ ምክንያቱም ሆድ የለም መሙላት ሆዳ አህያውን ፈርቶ ዳውላው ነው። ለምን ለሱ አትነግረው? ያው ምትወላ ለሱ ነገር ናና ደግሞ እንዳለ ብለህ እንዳልነግረው ጨዋታ ነው። ትቀልነ የሽሮ ድንፋታ ለናልክ ተጠቃሎ ገባ። አው ይሄ መጨረሻው ጨነስ ማታ ከኔ ጋር ነህ? ውስኪ እንጠጣለን። መድኃኔዓለም ጥይት የሚያጠጣ ይዘዝብህ። በጣም ጉረኛ ነህ። ምን አጠፋው? ዛሬ ምን ነኝ የምደውለው? እሺ ዝጊውና እኔ ልደውልልሽ። ግድ የለም። ሄሎ ሄሎ ሄሎ። ደግሜ ሳስበህ ማርከኝ። ምን አልሽኝ? ሰምተኛል። አመሰግናለሁ። በተለይ ከንፈሮች የሚሳሙ ናቸው። ሄሎ ሄሎ ሄሎ። አንቺም እኮ ታምሪያለሽ። አሁን ልክ ብላል። በነገራችን ላይ ምሳ ነገ ከኔ ጋር ነህ። መጥቼ ፒክ አደርጋለሁ። እንዴ ፕሮግራም ቢኖረኝስ? እንድትሰርስ ትገደዳለህ፣ ካልሆነም ትታገታለህ። ወድጄያለሁ። ያው እኔም ከመንገድ ላይ ነኝ። ደህና ደር። ደህና ደር። ግድ የለም አብረኝ ካደርክ
ከአንድ ቀን በኋላ ሺህ ጊዜ እንደምትወደኝ ትነግረኛለህ። እንዴት አይነት ነውር የማታውቅ መጣፋጭ ነው። Oh my God. ሄሎ አሎ፣ ዘውድዬ እንዴት ከረምክ? እንዴ እማዬ ደህና ነሽ? ደህና ነኝ ዘውድዬ፣ እንዴት ነህ አንተ? ደህና ነኝ። ስልክ ከየት አገኘሽ? ተክልዬ እንደ እጅ ሊጠና የመጣ ሰው ተባብሮኝ ነው። ማ ተይ መጥቼ ልይሽ? በፍጹም እንድች ብለህ እግርህን እንዳታነሳ ዘውድዬ። ስትናፍቀኝ እኔ እደውልልሃለሁ። በአካል ላይ ስፈልግ ደግሞ ና ቶሎ ብዬ እጠራሃለሁ ካልሽ እሺ። ተክልዬ እሺ ይበሉህ። አሜን። በል እንግዲህ ደህና ሰንብት ዘውድዬ። ተክልዬ ይስጡልኝ አባቴ። እንግዲህ ይኸውልህ አትጥፋ ወንድሜ፣ እየተመላለስክ ተክልዬ እንደጅ ጥና። እሳቸውን የለመነ እና አዲስ አበባ ምን ዘመድ የለ? አባቴ መሞቱን ከሰማሁ ቆይቷል። እናቴ የት እንዳለች አላውቅም። እህት ወይም ወንድም የለ? ወንድም አለኝ። እህት ደግሞ ያው አንቺ አለሽ። አትጠራጠር፣ እህትም ሚስትም ሆናለ። አመሰግናለሁ። እወድሻለሁ ነው የሚባለው። እሺ እወድሻለሁ። እሺ ንቀንቻ በነገራችን ላይ እናት ነገር አያሳስብ። ማለትም በቴሌቪዥን እናስነግራለን። ይቻላል እንዴ? ያ እናት ፎቶግራፍ አለ ነው ወለ ነገ ከነገ ወዲያ እናስነግራለን። አምላክ መቼም አንቺን ለምክንያት ነው ያገናኘው። በጣም አመሰግናለሁ። ወሰን አቋም ብቻ ወይስ? ዋው አይጠቅም። ነፍስ ምን ዋጋ አለው? ያዝ ነው። ኧረ እባክህ ማን ሊለቀው ይታገታል። ታደርጊውማ አይባልም። የአባትሽ ልጅ አይደለሽ? ምን ለማለት ፈልገህ ነው? አይ አባትሽ ለመፈጸም ያሰቡትን ከልካይ የላቸውም ብዬ ነው። እኔ እንዳባዬ በጉልበት ሳይሆን በፍቅር ደግሞ አትጠራጠር አደርገዋለሁ። ይመች። ደህና መሸ ፓፓ። እንደምን አመሸሽ? እኔን መሰለ? አይ ይቅርብኝ። ውስኪ እኮ ሳይበዛ አልፎ አልፎ ለጤንነት ጥሩ ነው። አንቺ አይደለም እንዴ ተዘጋጅቶ የሚጠብቅሽ? እሱስ ልክ ነህ።
እንዴ ያለ ጭርስ ቺርስ። በሰላም የፈለከኝ? አንድ ጥሩ ይዞታ ላይ ያለ ላንድ ክሩዘር መኪና አግኝቼ እሱን ልገዛልሽ አስቤ ነው። ያለኝ በቃኝም ፓፓ። ያባትሽ ካለው ይገዛል። ያፋልጉኝ ማስታወቂያ ወይዘሮ አየለሽ ከበደን ያሉበትን ቦታ የሚያቅ በእነዚህ ስልክ ቁጥሮች ማለትም በ0911 61 62 19 ወይም 0911 14 7306 ላሳወቀን ወሮታውን ከፋይነን ይላሉ ቤተሰቦቻቸው። ፓፓዬ ታውቃቸዋለህ? ለምን ጠየቅሽ? ወደ ቴሌቪዥን ትኩር ብለህ ስታይ ምን ላድርግ? እናትና ልጅ ሲለያዩ እንዴት ትኩር ብያለሁ። ልጅ እኮ መኪና እኔ ጋር ሊከራይ መጥቶ ተዋውቀን ጥሩ ጓደኛሞች ሆነናል። ከሴትዮዋ ልጅ ጋር በቴሌቪዥን ማስታወቂያ እንዲያስነገር ያደረኩት እኔ ነኝ። ጥሩ አደረጉ። በጣም ጥሩ ነው ያደረግሽው። ወዴት ነው? ትንሽ ነፋስ ልቀበል ብዬ ነው። ፓፓ ምን ሆንኩ? እንጃ ፊት ላይ መረበሽ ይታያል። ወላጅ እኮ ነኝ፣ ያውም ልጁን የሚወድ አባት። የቤተሰብ መበታትን እየሰማው እንዴት ነው የማልረበሸው? እሱስ ልክ ነህ። እስኪ አስቢው፣ ምናልባት በልጁ ቦታ አንቺ ብትሆኝስ? አያሳዝንም? አያስለቅስም? በጣም እንጂ። አይገርምም? ማሰን ነው። ሄሎ ኤዲዬ፣ ቴንክ ዩ። እድሜ ልክ ባሪያሽ ልሆን ወስኛለሁ። ባሪያነቱ በእኔ አያምርም? ኤዲ፣ ሰርፕራይዝ። ምን ተገኘ? ማየን እኮ ላገኛት ነው። ኦ ማይ ጋድ! እኔ ያለኝ አንድ ልጅ ማስታወቂያውን አይቼ ነው ብሎ ደውሎልኛል። በቃ ሳላገኘው ማደር ስላልቻልኩኝ በቃ ደውዬለት እየመጣ ነው። ወይኔ መሲ፣ በጣም ደስ የሚል ነገር ነው። በጣም ደስ ብሎኛል። ግን ተጠንቀቅ። እንዴ? ቁጭ በሉ እንዳይሆን። ወጥ ቁጭ በሉ አታላይ ነው። ኤዲዬ፣ ምን መጠየቅ እንዳለብኝ ሬዲዮኛለሁ። ለሱ አታስቢ። ወሲ፣ በጣም ደስ ብሎኛል። እሺ፣ ነገ በጠዋት አገኘሃለሁ። በጣም ወድሻለሁ። እሺ፣ እኔም እንዳንተ። ደህና ደሪልኝ የኔ ቆንጆ። ባባዬ፣ የእናት መድረሻ የሚያውቅ ሰው ተገኘ። ባባዬ፣ ብዙ ጠጣ መሰለኝ። ባባዬ ምን ገደሉሽ? ኢህአዴግ አዲስ አበባን ሲቆጣጠር ቤተ መንግስት ይሰሩ የነበሩ የተወሰኑ ሰዎች ዘረፋ አካሂደው ነበር እና በወቅቱ በእናባባ እጅ 3 ሚሊዮን ብር ነበር እና ይሄ ያልኩ ሰውዬ ይህንን ብር ለግል ጥቅማችን እናውል ሲል
አባባ አይሆንም፣ የህዝብ ገንዘብ ነው፣ ለግላችን ልናውል አይገባም በሚል ስምምነት ላይ ሊደርሱ አልቻሉም። በመጨረሻ አባባን ገደለው። ቆይሽ ማማ ጉዳዩን ለምን ወደ ህግ አልወሰድሽው? ለህግ ብታሳውቂ የቀረውን አንዱን ልጅሽን ዘውዱን ፊትሽ እንዳውራ ዶሮ አንገቱን ቀንጥሼ ነው የምጥለው ሲላት የኔን ሞት ፈርታ ዓለም በቃኝ ብላ ገዳም ገባች። አታልቀስ፣ እንኳን በህይወት ቆይታ በህይወት አገኘች። ቆይሽ አንተ እንዴት ከሱ ጋር ልትኖር ቻልክ? ካደግስ በኋላ እሺ ጉዳዩን ለምን ወደ ህግ አልወሰድከው? የ8 ዓመት ልጅ ነበርኩ። በመያዣነት ወሰደኝ። አማራጭ አልነበረኝም። ከሱ ጋር እስከተወሰነ ጊዜ ኖርኩ። አሁን ግን ተከራይቼ ለብቻዬ ነው የምኖር ያለሁት። ወደ ህግ ለምን እንዳልሄድኩ ግን ለኔም በቂ ምክንያት የለኝም። በቃ ሰውየውን ወይ ከእግዚአብሔር በላይ ፈራዋለሁ፣ አለበለዚያ ደግሞ በሚቆርስልኝ እንጀራ ህሊናዬን ሸጫለሁ። ተንባከ አሁንማ ማየት ነው ያለችው። የዓለም ስሟን ቀይራ እማዬ ወለተ ጻድቅ ተብላ የሆነ ገዳም ነው ያለችው። ወይ ወለተ ጻድቅ ተብላ ገዳም? አዎ፣ ሰሞኑን ስራ አመቻችና እንሄዳለን። ሰውየውን እዚህ መምጣቴ እንዳያውቅ አንተም ራስህን ጠብቅ። ኧረ በፍጹም አያውቅም። አወቀ ማለት እኮ እንዴ! በቃ ልሂድ። ቆይ ትንሽ ደስ የሚል አጋጣሚ ነው። አዎ፣ ባባዬን ከደስታው ብዛት ዛሬ ማታ ቤት ራት ጋብዟል። ራት ጋብዟል? አዎ። ምን ነው ደነገጥክ? አይ ማለት ምን ነው ብለሻቸው ነው? ቦይፍሬንዴ። አታደርጊውም? አድርጌዋለሁ። አባባዬ ምንም ጣጣ የለውም። አባ ጋሼ ጋር ፍሪደም እስከ ጥግ ነው፣ ጣጣ የለውም። እንዴት ደስ የሚለው አባት ናቸው አካችሁ። በጣም ደስ ይላል እኮ በጣም። ስለዚህ ዛሬ ማታ ቤት እራትኛ ጋር ነህ። እንግዲህ መሄድ እርግጥ ከሆነ አንድ ሱፐርማርኬት እንፈልግና የሆነ ነገር እንግዛ። እሺ። የኔ ቆንጆ እስኪ የት ነው የምናገኘው? ምን እያልክ ነው? ምን አጠፋው? መጠጥ ቸርቻሪው ሁላ ያንተ ቆንጆ ኮነች። እኔ ምን ልባል ነው? ምን ሆነሻል አንቺ? እንዴ ምን ማለት ነው? ናውጣ ይለውታ ትገዛል። ናውጣ። ሶሪ በጣም ምን አይነቷን በላን ያዘዘበት በእናታችሁ። በጣም ግን ልክ አይደለሽም። እሺ ምን አበድኩበት? እኔ አልወጣኝም እና አሳፈርኩ። ምን አለ እንደ ተማረ ባለ አይምሮ ሰው ብትሆኚ እንጂ አይምሮ ያላትን መጠጥ ቸርቻሪ ያዛ። በቃ እንደዚህ ነው። ካልተረዳህ ነው። አረ ኤዲ ፕሊዝ ሻራፕ። ያንተ ቆንጆ እኔና እኔ ብቻ ነኝ። አውቃለሁ የኔ ቆንጆ፣ የኔ ቆንጆ አንቺ ብቻ ነሽ። በቃ ለምዶብኝ ነው። ይቅርታ። ከአሁን በኋላ እንደሱ አትልም? ፕሮሚስ ፕሮሚስ። ምን ያስቃል? ሁለተኛ አልስቅም። ፕሮሚስ። ደብሌ
ጤና ይስጥልኝ። ክፍሉ ወሰን ሰላም ነው? ብሎ እንደምናመሽ ደህና ነሽ? ጥሬና ክብረ በመገኘትህ በጣም አመሰግናለሁ። ስለ ጥሬው እኔም በጣም ነው የማመሰግነው። ብሎ ተዋወቀው? የልጄ ጓደኛ ነው። ተዋወቀው ነው እንዴ? ጤና ይስጥልኝ ወሰን በሎ እሱን ተወና ልጁ ግን እንዴት ነው? አሪፍ ነው። የተመቻቹ ይመስላል። ቅብጠቷን ግን ይችለዋል። ቅብጠቷን የተመቸው ኧረ መላ 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 ኧረ መላ 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 ትዝታዬን ውሰድ መላ መላ ብለሽ ላክሽብኝ መላ መላ አንቺው ጋር ይቀመጥ መላ መላ እኔም ያንቻል። አንቺ ግን ደንፋለትሽ በምን ምክንያት ከኋላሽ ምጡ አፍፍ ሲያደርግብሽ ነው። በልበል እኔ የምወዳት እህቴ ናት። አሪፍ ላይ ነው የጣላት ልጄ። ድህነት ጠጉሮ እንጂ አሪፍስ እኛ ነበር። እንዴት አመሻችሁ? ፍሬድ ሰላም ናችሁ? እንዴት ናችሁ? አለሁ። ሰላም አማን ነው? ምን ነው አመሸ? ምን አዲስ አማች ፊት ስቀርብ ጸዳል በል ብዬ ስዋ ባመሸው። እኛ ሙሳ አማቻችን ገብቷል። ገና አምሮባል። ገባና ነው መጥቷል። What do you mean? ካምበሰን 400 ብር ገዛልናል። ምን ነው ሰውነት ይንቀጠቀጣል። ፊትን ተቀይሯል። አይ ከቅዝቃዜ ስወጣ እንትን ብርድ በርዶኝ ነው መሰለኝ። ብርድ አለኝ። ታዲያ አንድ ሁለት በያ። በፍጹም ቤት ሄጄ ልረፍ። አረጋሽ እንዳይቆጣል። ከጠየቃችሁ አሞት ሄዷል በሉት። ይመችህ። ይመችህ አቦ። እና ኤዲ በቲቪ አስተዋውቀዋል ላይ ኖሮ በቃ ለዚህ ድል አልበቃም ነበር። ፎቶግራፍ ካለ ለኔ የምትሰጠኝና አፈላልግልሃለሁ። አይበልሁ እንኳን ፎቶግራፍ አይተህ ሰው ልትለይ ይቅርና እኔንም እኮ በግል ጥረቴ ነው ማድረሳኝ። እሱ ስልክ ነው። እንዳውጭ ስኳር አይንን ያዝ እያደረገች ተቸግሬያለሁ። ብቻ የአባቴ ገዳይ እጄ ግባ እንጂ እፋረደዋለሁ። እጄ ላይ ብቻ ይጣሉ። ግንባሩ ማለት ነው እንጂ በጥይት አይ ደምን በደም ሳይሆን በህግ ነው። ተጀመረ ማለት ነው ሰዶ ማሳረዱ ማለት። ይቅርታ አይገርም። ስናነሳው ደወለ። እድሜ በጣም ረጅም ነው። ያለ ዘውዱ ሄሎ፣ ስሜን አትጥራ። በጣም ለአስቸኳይ ጉዳይ ስለምፈልግ ከአንድ ሰዓት በኋላ ሆቴል እመጣለሁ። ብቻህን ጠብቀኝ። ጥሩ። እሺ መጣሁ። ምንድን ነው? ልጁ ነው በአስቸኳይ እፈልጋለሁ ስላለኝ የግድ መሄድ አለብኝ።
ትንሽ ብትጫወት አይሻልም? ሶሪ፣ የግድ መሄድ አለብኝ። ይህን እድል ማበላሸት አልፈልግም። ወይ ኬኩን አምጭና ቆርሶ ሂዳ። እሺ ብሎ ብላ። እሺ እሺ ብላ ብላ ይበላ ብሎ ብላ ብላ። ትንሽ ነፋስ ተቀብዬ ልምጣ። እሺ እንዲህ ሙቀት ሲነካኝ ትንሽ ጭስ አይነሳለችኝና እሷ ትንሽ ትረብሸኛለች። ብሎ ብሎ እንግዳ አይነ የኔ እንግዳ በበሩ ገብተህ አረፍ በል። ደህና መሻችሁ የኔ የቢራ ዲፖዎች። እየጠጣችሁ ነው? ጠጡ። ግደለም እዚህ ግቢ ውስጥ ፋብሪካውን ገነባላችኋለሁ። ዘውዱ አልመጣም እንዴ? መጥቶ ነበር፣ ብርድ አለኝ ብሎ ወደ ቤት ሄዷል። ሰላም ሳይለኝ ቅድም ገብቶ ነበር፣ አላየሁም እንዴ? የመኪና ቁልፍ ስጠኝ። እኔ እንዳለ ይዛ ግደለም ስጠኝ። አንተ ቁጭ በልና ጠጣ። አንተ በር ክፈትልኝ። ደም ግፊቴን ተለክቼ መጣሁ። ቁጭ በል። እሺ ባባስ ደም ግፊት ለካ ብሎ ወጣ ብቻ? አዎ ልከተላት ነው ቢስላለኝ ነው ይይዛ ከረፈፍ እዲዬ በቃ እኔ ልሂድ። ሳይሻል አይቀርም። ባባም ደም ግፊቱ ሊለካ ወጣ ብሏል። ልከተልህ? ዶንት ወሪ፣ ደርሼ እመጣለሁ። በል እስከ መኪናው ድረስ ሸኘው። እሺ ክፍልዬስ? ደም ግፊቱ ሊለካ ወጣ ብሏል። ወንድሜ ማን ተከተለው? አረ ብቻውን ነው። ጭራሽ ስልኩንም አያነሳም። ኤደን መልካም የጮኝነት ዘመን እመኝልሻለሁ። እጮኛ ስልኬን ወስዷል። ይደውልልኝና እየተገናኘን እንጫወታለን። ኢትዮጵያዊ በመሆኑ ደግሞ ልንረዳ ይገባል። ደህና ደሪ። አሜን። ደህና ደሩ። ረዲ ወይ ሐኪሜ ጋር ገብቼ ነው ስልኬን ያላነሳሁት። አሁን ጨርሻለሁ። መጣሁ። አይ ቤታ እንዴት ነሽ? ሰላም ነሽ? ስራ ጥሩ? እዲያ እንዴት ነሽ? እንዴት ነሽ? ሰላም ነሽ? ቆንጆ አለሁልሽ። ኦኬ ምን ይምጣል? አይ ቅርብ ይባክሽ። ኦኬ ለማን ነገር ሰጥ ማኪያቶ ይሁንሽ። ኦኬ ይታይ ለሱ ማኪያቶ ለኔ ሻይ እንጂ አንቺ የምትፈልጊው ዘሽ እሺ። ትናንትና እኮ ስልክ ላይ ሞክር እምቢ አለኝ። እንዴት ሆንክ? እባክሽ ያልታደልኩ ፍጥረት ነኝ። ምን ፕሮሚስ የገባልኝ ልጅ እኮ ስልኩ ስዊች ኦፍ ሆነ። አትቀልድ። ለነገሩ የዚህ ሀገር ኔትወርክ አይታመንም። እስቲ ንገረኝና በዚህ ቢሮ ስልክ ልሞክር።
0911 68 03 54 እስቲ ቁጥሩን ድገምልኝ። 0911 68 03 54 ምን የልጁ ስም ዘውዱ ነው? Yes. ወሲ ወንድሜ ነው። ምን ማለቴ ከልጅነቱ ጀምሮ እኛ ጋር ነው ያደገው። ሳላስበው ከአባቴ ገዳይ መዳፍ እጅ ወድቄያለሁ። ምን ነው የምታወራው? እንዴ ወሰን ወሰን ብርድ ብርድ አለኝ ብሎ ሄዶ ነው ነገር ነገሩ አልተረጋገጠም እንጂ እኮ በሰው እጅ ነው የተገደለው ይባላል። እሱ ከሰው አይደርስ ምን ብለው ይገሉታል? ምናልባት የሰው ሚስት ጋር ደርሶ ይሆናል። አንተ ደግሞ ሁልጊዜ በቁም ነገር መሀል ቀልድ መቀለድ ትወዳለህ። ቀልዴን እኮ አይደለም እንደው ነፍሱን ይማረውና እኮ ለቺ ቀልድ አያውቅም ይባላል። ነፍስ ይዋደቃል። እኔ ገና ካንተ ሰማ እኔ እንደዚህ ሰምቼም አይቼም አላውቅም። እንደዚህ አይነት አመላሉ እንዴ? ታዲያስ የኮንዶሚኒየም ጉዳይ እንዴት ሆነ? ግራ ገብቶኛል። ብር አላገኘው። ዝም ብለህ ጋሽን አጠይቀውም እንዴ? ልትቀልዳለህ እንዴ? የጋሽን ጸባይ ያወቅሁ ታስገድለን? ጋሽ ደህና ደሩ። ደህና ደር። አብዝቶ ማዘን ሀዘን ያስከትላል። አሁን አብርደናል። ነገ ሁላችንም ወደ የስራ። ኤደን አባትሽ እንዲኖርልሽ ከፈለግሽ ተጽናንተሽ አጽናኙ። እሺ እሺ። ደህና ደሩ። አሜን። ደህና ደሩ። አትጫወትም በለው። መሽቷል። ሂድ። ነገ ወደ አመሻሽ ላይ ብቅ እላለሁ። እሺ ደህና ደሩ። ሰውን የገደለው የሚባለውን ነገር ሰማ? የምን ሰው? ሰው ገሎታል እየተባለ እኮ ነው የሚወራው። ምን ነው? ምን? ባባዬ ፈዘዝክብኝ። ምን ላድርግ እድዬ? አንድ ሳምንት እንቅልፍ አይደል ያለብኝ። እስቲ ገብቻ አረፍ ልበል። ደህና ደር።
ጌታዬ፣ መኪና ወደ ግቢ ውስጥ ይዞ መግባት አይቻልም። ሀገር ውስጥ ገቢ ቫት ልከፍል ሄጄ ነው መኪና ግቢ አይገባም ብለው ተቀያሪ ጎማዬን ያሰረቁኝ። አዝናለሁ። ከበላይ መኪና ይግባ የሚል ትዕዛዝ አልተሰጠኝም። ስለዚህ ልተባበሮት አልችልም። ላመለክት እኮ ነው የመጣሁት። የት ክፍል ነው የምገባው? እንድነግሮት ከፈለጉ በመጀመሪያ መኪናውን እዛ ያቆሙና ከዛ በኋላ ጠቁሞታለሁ። በእውነት ከበላዮች ጋር እነጋገራለሁ። በጣም ችግር የለም። ተነስተልኝ ተነስተልኝ ወሰን ኢንስፔክተር ማርሸት ማናልሽ? ኢንስፔክተር ማርሸት በሎ ወጣ። ሶሪ ካሜራ እንዳለ ልቅስ ቼክ አድርግ። የምን ካሜራ? ዝም በል። ለምንድን ነው ሳናናግራት የወጣ ነው? ወንድሜ ለእሷ መንገድ ለቅፎ መንገድ ማለት ነው። እንዴት? ወዳጁ ናት፣ ቡና አጣጩ ናት። ምን ቡና አጣጩ? ውስኪ አጣጩ ናት። የሆነች እንደሆነስ ሰው ለእሷ መንገድ አድጋለሁ። ይሁን አንዴ እሱ ከህግ ይበልጣል እንዴ? ይሄን ያህል እሺ። እና ቆይ መጣን ምንም ሳንሰራ ነው የምንወጣው? ሰውየው ደወለ። ማን ነው? ክፍሉ። አሎ ክፍልዬ፣ የት ነህ? ቤተ ክርስቲያን ነኝ። የፌዴራል ፖሊስ ኮሚሽን ኮሚሽነሩ ልጃቸውን ስለሚድሩ በሬውን አንተ ቻል ብለውኝ እንድታጋዛይ ብዬ ነው። እና ልምጣልህ? አይ ግድ የለም ሶካለህ ብዬ ነው። ሁለት አጃቢ ስለላኩልኝ ብዙም ችግር የለም፣ ራሴ ገዛዋለሁ። በልሽ ትልቁ ዳቦ ሊጥ ሆነ። ምን ማለት ነው? የፌዴራል ፖሊስ ኮሚሽን ኮሚሽነሩ ልጃቸውን ስለሚድሩ በሬ ቻለኝ ብለውኛልና አጋዛኝ ነው የሚለኝ። እና ወንድሜ የትም መሄድ አያዋጣም። አንተም ወደ መጣህበት እኔም ተሰብስቤ ቤት መቀመጥ ነው። ልጅ እዚህ ሀገር የባለስልጣን ዘመድ ከተኮነ ወይም የቅርብ ወዳጅ ከሆኑ ህግ አይከበርም ማለት ነው? ማን አለ? እኔ ያልኩኝ ወጣኝ። ወንድሜ ክፉ አታናግረኝ። የህግ ዋስትና የሌለው አሳዛኝ ህዝብ ነው። ሰው ይልቅስ አንተም ወደ መጣህበት በሰላም ሄድልኝ። ና ና ና ና ና ከአምላክ ቤቱን ለቀሽልኝ ውጭ። ዛሬ ትገለኛለህ እንጂ አልወጣም። ነፍሰ ገዳይ አባትሽ እንጂ ነው ያደለው። የፈለግከውን በል፣ አልወጣም። አባቴንና ወንድሜን ገደላችሁ። እናቴን ለስደት ዳረጋችሁ። እኔን ያለ ዘር እንደተፈጠረ ብቻዬን አስቀራችሁ። እሺ ምን ልሁን? ስለምትለው ነገር ምንም የማውቀው ነገር የለም። የሎሚ ዛፍ ሎሚ እንጂ ወይንን አያፈራም። አንቺም የአባትሽ ቢጤ ነሽ። እሺ አሁን ቤቱን ለቀሽ ውጭ።
ማቶች ከሆነ ይወጣል። ኢንስፔክተር ሻይ ቡና? በፍጹም ጥሩ ማኪያቶ አለ። ግድ የለም አመሰግናለሁ። ይልቅ ጊዜዎትን አላጥፋ። ስለ ሟች አንዳንድ ነገር ለማወቅ ነበር አመጣጥ። የሥራዬ ቀኝ እጅ ነበር። ታዛዥ፣ ትጉህ ሰራተኛ ነበር። መላከ ሞት ቀደመብኝ እንጂ። ቤተሰብ እናት አባት አለው? ምን ቤተሰብ አለው ኢንስፔክተር? እናቱ ወርጭ፣ አባቱ ጎዳና ናቸው። ትዳር፣ ልጅ አለው? አሁን በቅርቡ አርግዣለሁ ካንተ ምትል መታ ነበር። ምን ነበር ወልዳው በነበር። ይቅርታ፣ የግል ማህደሩን ማየት እችላለሁ? ምን ችግር አለ? አቤት። ሰላም፣ ኢንስፔክተር ወደ አንቺ እየመጣች ነው። የምትፈልገውን ነገር ተባበሪያት። እሺ። በጣም አመሰግናለሁ አቶ ክፍሉ። እግዚአብሔር ይስጥልኝ። እሺ፣ ሰላም ወይ። ስራ ጥሩ ነው? በጣም አመሰግናለሁ። ግቢያችሁን ታስወጪ? ትሸኚ? ፖሊስ አንተን ፈልጋ ነው? ፖሊስ መሆኗን በምን አወቅሽ? መኪናው ውጭ ቆሟል። እኔ ንጹህ ሰው ነኝ፣ ለምን ትፈልገኛለች? ማለቴ ለምን መጣች? የዘውዷ አሟሟት ይጠራልኝ ብዬ አመልክቼ ነበር። ስለሱ አንዳንድ ጉዳይ ለመነጋገር ነው የመጣችው። ምን ነገር ታለሽ? ባባዬ ትወደኛለህ? ካንቺ ሌላ ዓለም የለኝም እኮ ሄዲ። አውቃለሁ፣ ግን በደንብ እንድታረጋግጥልኝ እፈልጋለሁ። ሄዲ፣ እናትሽ በልጅነትሽ ጥላሽ ስትሞት በሌላ ሴት እጅ ወድቀሽ እንዳትንገላችብኝ የጎልማሳነት ዕድሜን አንቺን በማሳደግ ያሳለፍኩት። ከህይወቴ በላይ ወድሻለሁ። አውቃለሁ፣ ግን ባባዬ በፍቅራችን ይዣለሁ። አሁን የምጠይቅን ከእውነት ንገረኝ። ሄዲ፣ ጠይቅኝ፣ እነግርሻለሁ። የወሰንን አባት ታውቀዋለህ? ማን ነው ወሰን? ባለፈው እራት የጋበዝከው። አባቴን ያውቀዋል አለሽ? አባቴን ያውቀዋል አላለኝም፣ ግን ከፍተኛ ጸብ ላይ ነን። በምን ምክንያት? አንቺ የነፍሰ ገዳይ ልጅ፣ አባትሽ አባቴን ለሞት እናቴን ለስደት ወንድሜን ለሞት ዳረገው አለኝ። ማን ነው ወንድሙ? ዘውዱ። እና እኔ
የአባቱና የወንድሙ ገዳይ? ነገሩን ዘርዝሮ ለማስረዳት ጊዜ አላገኘም። የሚለኝ ግን እንደዛ ነው። ይሄ የፈረንጅ መኪና አጥራቢ እንግዲህ እግሩ ከዚህ ምድር ሳትወጣ በስም አጥፊነት ዘብጥ እያስወርደዋል። ፓፓዬ ንግግሩ ከእውነት የሚመስል ነገር አለው። ኤዲ ምንድነው እውነት የሚመስለው? ፓፓዬ በቴሌቪዥን ማስታወቂያ ሲያስነግር እናቱን ለመጠቆም ከወሰን ጋር የተገናኘው የኛው ዘውዱ ነው። ቢሆንስ አባቱን እንደገደልክበት ነግሮት ይሆናል። አዝናለሁ ኤዲ፣ በጣም አዝናለሁ። ለነፍስ ብዬ ከጎዳና አንስቼ ያሳደግኩት ዘውዱ ወሰን ከውጭ ስለመጣ ገንዘብ አገኛለሁ ብሎ የሐሰት መረጃ ሰጥቶ እኔን ንጹሑን አባትሽን ቢሆን እችለው እኔ አባትሽ ነፍስ ገዳይ እንደዛ ለማለት ፈልጌ አይደለም። በቃሽ፣ መንገዱ ይጨርቃልሽ ኤዲ። እውነት ያለ እናት አሳድጌሽ እኔ አባትሽ ነፍስ ገዳይ ሂጂና አባቴ ነፍሰ ገዳይ ነው ብለሽ አደባባይ መስክሪብኝ። ፓፓዬ በቃ ድሮ የወደደና ያበደ አንድ ነው። እውነቴን ነው። ግራ ቀኙን ለማየት አይችልም። እውነትና ሐሰቱን ለማረጋገጥ አይጥርም። ሽምጥ ጋላቢ ነው። ካንቺ ለተከክ የሌለሽ ከአንድ ልጄ ይነጥለኝ እኔ ንጹህ ሰው ይርቅ ጓደኛሽ ጊዜውን አባክኖ እናቱን ሳያገኝ ወደ መጣበት እንዳይመለስ ነው ስጋት። ይቻላል። አንተ እዚህ ኮንዶሚኒየም ዕጣ በጣም ጥሩ ቦታ ነው አምጥቶ የጣለህ እባክህ። አዎ ጥሩ ነው ጋሽ፣ ግን ምን ነው ቅር አለ? እኔ እኮ ብትደሰት ብዬ ነው መውደቅ ያህል ለማየት የመጣሁት። በነገራችን ላይ ቅድሚያ ክፍያውን ከፈልክ እንዴ? ከየት መጥቶ ጋሽ? ገቢ እዚህ፣ ክፍያው እዚያ። ስንት ነው? ባለ 2 መኝታ ነው። 48,000 ነው ቅድመ ክፍያ። ቅድመ ክፍያ 48,000 ብር? አዎ ጋሽ፣ ከየት ይመጣል? በጣም ትንሽ ነው። መቴን ነው። እኔ አባትህ ከጦር ሰራዊት በቦርድ የተሰናበትክ ጊዜ መንጃ ፈቃድ እንድታወጣ አድርጌ ስራ ያስያዝኩህ እንደሆነ ታውቃለህ። ውለታ ለመክፈል ያብቃኝ እንጂ ጋሼ፣ እሱስ ልክ ነው። አንድ ከባድ ጉዳይ ገጥሞኛል። ይህንን ከባድ ጉዳይ ከፈጸምክልኝ የኮንዶሚኒየሙን ሙሉ ክፍያ 100 ምናምን ሺህ ብር ከፍዬልህ ከሞየንኮ ደግሞ አዲስ ሚኒባስ ታክሲ ገዝቼ ቁልፉን በእጅህ እሰጥሃለሁ። እውነትህን ነው ጋሽ? አንድ ልጄን ይንሳኝ። የማያውቁት ሀገር አይናፍቅም ነው ያልከኝ? እኔ እቺን ምድር ስኖርባት በደስታ ከኖርኩባት ገነቴ፣ በችግር ከኖርኩባት ደግሞ ሲኦሌ ነች። እዘዘኝ፣ የፈለግከውን እፈጽማለሁ። በእውነት የሰው ልጅ ባስተሳሰብ በልጦኝ ሳገኘው እንዴት እደሰታለሁ መሰለ። አንተ ለካ እንዲህ ብልህ ሰው ነህ። በነገራችን ላይ ከዚህ ምድር እንድታሰናበትልኝ የምፈልገው ሰው አለ። የምታሰናበትበትን ምክንያት ማወቅ ትፈልጋለህ? ምን ይሰራልኛል? እኔ ሰውየው ለማሰናበት በቂ ምክንያት አለኝ። አንተ ደግሞ ምን ምክንያት አለ?
ሁለት ናቸው። አንደኛው ሰውየውን በመግደሌ ገንዘብ አገኛለሁ። ሁለተኛ ደግሞ የምወደው አባቴን አንተን አስደስታለሁ። በእውነት የምድር አኗኗር በጥልቀት የገባህ ሰው ነህ። ምን ይሻላል? ማይ ስልኩ ዝግ ነው። ምን አባቴ ይሻለኛል? የኔ ልጅ እንግዲህ ደጋግመው መማከር ነው። አገር እንዴት አገኛል? እዛ ያለው የምሰማውና እዚህ የማየው ነገር የተለያየ ነው። እንዴት ማለት? ወሬው ሰው በልቶ የማያድር በሀገሩ አንድም ልማት ያለ አይመስልም። ወሬውና ተግባሩ ለየቅል ነው። ታዲያ ወገኔ ስለ ሀገሩ ባዳ ከሆነ ፈረንጅ ደግሞ ስለ ሀገሬ የተዛባ መረጃ ቢኖር አይገርምም ማለት ነው። ፈጽሞ እየጠጣ ብሸሽ አልሸሽ ብለሽ እዚህ ድረስ ተከተልሽ። ፕሊስ ወሰን፣ ከፍላጎት ውጪ በማድረጌ ሶሪ። በመካከላችሁ የተፈጠረውን ችግር በውይይት እንድትፈቱት በማሰብ ነው እዚህ ጠርቻት እንድትመጣ ያደረኩት። ወሲ በህይወቴ እንዳንተ የተገዛውለት ወንድ የለም። ያለ ምክንያት እንድጠላኝና እንዳጣህም አልፈልግም። እባክህ ቅያሜህን በተረጋጋ ስሜት አስረዳኝ። እባክህ ወሰን፣ ልመኗን ተቀበላት። ቆይሽ አሁን እኔ ምን ላድርግ? ነገሩን በዝርዝር አስረዳኝ። እኔም የማውቀው ልንገርህ። በቃ እናትህ ተጫወት ወሰን። ወዴት ነው? ሄሎ ጋሽ፣ ምን አዲስ ነገር አለ? በጥንቃቄ እየተከታተልኩ ነው። አሁን ክፍሉ ገብቷል። ክፍሉ ገብተህ ጠበሰው። ችግሩ ከሴት ጋር ነው ጋሼ። ደግሞ ለሸርሙጣ አብረህ ጥበሳት። ከኤደን ጋር ነው። ኤደን? አዎ ከኤደን ጋር ነው ጋሽ። ምን ልታረግ ሄደች? እዚህ መምጣታቸውን እኮ የነገረኝ ሹፌሯ ነው። እሺ ከሱ ስትለየው ጠብቀህ ጥበሰው። እጠብሰዋለሁ። ኢላማህን እንዳትስት። እንኳን እሱን የመሰለ ጠብደል ይቅርና ክር በጥሳለሁ። ተማመንብሃለሁ። አባቴ አባትን እንደማያውቅና ዘውዱን ከጎዳና አንስቶ እንዳሳደገው በእኔ በሚወደው ልጁ ምሎ አረጋግጦልኛል። ለዚህ ነው ሀገር አቋርጠሽ ሰላም ልትነሽኝ የመጣሽው? ሰላምን ልነሳ ሳይሆን የተሳሳተ አመለካከትን ለማስተካከል፣ ለአባዬ መልካም አመለካከት እንዲኖርህ ለማድረግ። ያቋረጥነውን ፍቅር ለመቀጠል። ወትሮ ምን ነኝ ባለጌው ቤተክርስቲያን እንዳገኘሁሽ ሰው መንከባከቤ። ምን ያገኘሁሽ መሸታ ቤት መሆኑን ረስቼ አመንኩሽ፣ ተንከባከብኩሽ። ጨርሷ። አንቺና አባትሽ ግን ሀገሬን እንድጠላ ወገኔን እንድጠራጠር አድርጋችሁኛልና የሰማይ አምላክ ይፍረድባችሁ። እንትን ብሎ የተማረ ደደብ። ቆይ እሰራልሃለሁ። አንቺ ነሽ ደደብ።
ፊትን አዙረተኝ። ምንድን ነው? አንተን እኮ ነው። ከአባትሽ አንቺን ለመጠበቅ ኃላፊነት ተሰጠኝ እና ስትንጫጩ ጊዜ ምን ተፈጠረ ብዬ ዘልዬ ገባሁ። ሰላም ናችሁ? መልካም አዳር። ስማ፣ ያንተ ጀግንነት ባፈህ እንጂ በተግባር አይደለም። ደግሞ ልንገርህ፣ በኢትዮ ኤርትራ ጦርነት ተመታህ ሳይሆን ራስህን በራስህ አቁስለህ ቦርድ እንደወጣህ ሁሉ ደርሼበታለሁ። ኧረ ጋሼ ጋሼ ላይ ጋሻ ይሰበር። እሺ አሁን ልግደለው? ተው እንጂ የኔ አንበሳ ገዳይ አልቀረም። ይቅርታ፣ እንዴ ብቻችን እንትሆን ባባ ምን እየሰራ ነው? ምን ሰራው? ያንተው ድረስ ነፍሰ ገዳይ ነፍሰ ገዳይ አላኮም ያንቺን ደህንነት የሚያረጋግጥ ሰው ነው። እኔ ምን እንኩ ነው ደህንነት የሚረጋገጠው? ሰውየው በእኔ ላይ የተዛባ አመለካከት ስላለው አንቺ ላይ ጥቃት ሊሰነዝር ስለሚችል ማስጠበቅ ነበረብኝ። አጠፋው። ነገር አለሙ ድብልቅልቅ ነው ያለብኝ። ወደ ዱባይ ሄጄ ማረፍ ፈልጋለሁ። 50,000 ብር ሰጠኝ ትችላለህ? ከሱ ጋር ነው። ከሱ ጋር ማበቃል ብቻዬን ነው እንጂ እዚያ በላይ ሰጥሻለሁ። የተወሰነ ገንዘብ አሁን ሰጠኝ ትችላለህ? የኔ ያልሞ ተቆሽ አልሄድክም? ጋሼ አንድ ነገር ላነጋግር ፈልጌ። ምንድን ነው? አንደኛው ስለ ኮንዶሚኒየም ጉዳይ ነው። አንደኛው ደግሞ ስለ መግደል። አባቴንና ወንድሜን ለሞት እናቴን ለስደት መዳረጉ ሳያንስ እንደገና እኔን ለሞት እሱን ውስጥ ትናዘዛለህ። ነፍሴን ባትገኝ እናቴንም አገር ወሰንዬ ልጄ ወሰንዬ ልጄ እማ በእጃቸው ወጥች እማ
እንዴት እጃችሁ ላይ ልትወድቂ ቻለሽ? እጃችሁ አልወደኩም። ይቺ ተባረከች ልጅ ናት ይዛኝ የመጣችው። የት አገኘሻት? እማሆይ ጠራ። ተክልዬ በለ ተቀናቸው። ሄሎ፣ የዘውድዬ ስልክማ አይደል እንዴ? አሁን ማን ልበል? እናቱ ነኝ። እንዴው እኮ ወር ሊሆነው ነው ከተዘጋ ስልኩ። አይ ትንሽ አመም አድርጎ ስለነበር ነው። ወይኔ ልጄን ዘውድዬ። አዎ እኔ እጮኛው ነኝ። አጋጣሚ ስልኩ ተበላሽቶበት ስለነበር ነው እንጂ አይኗን ሊያት አምጫት እያለኝ ነበር። ወይኔ ልጄን። ይመጣሉ ወይስ መጥቼ ልውሰዶት? የኔ ልጅ። አቤት። መኪና ይዘሃል? አዎ ይሻላል። እባክህ በተክልዬ እንደው ነገ አዲስ አበባ ከሆንክ የምትሄደው ውሰደኝ። ለነገ ከሆነ እሺ። ተክልዬ እሺ በሉ። ሄሎ አመስግናት፣ ሳማት እንጂ አባትሽ አባዬ እኔ ላንተ አንተ ለኔ ነህና ሁሉንም ነገር በግልጽ ብትነግረኝ የጭንቀት ተካፋይ መሆን እችላለሁ። ልጄ ወሰን ወደዚህ ባይመጣ ምንኛ በታደልኩ ነበር። እሱ ወደዚህ በመምጣቱ ኑሮዬ በጥርጣሬ እንዲሆንና ዳግመኛ የሰው ነፍስ በእጄ እንዲጠፋ ምክንያት ሆነ። ኤዲ ስለዋሸሁሽ ይቅርታ። ወሰን የነገረሽ ሁሉ እውነት። የአባቱም የዘውዱም ገዳይ እኔ ነኝ።
ሳማት እንጂ ልጄ እስቲ ሳማት። ለወዴ ተፈጠረሽ ትልቅ ሰው ነሽ። ሳልኩ አስቀይሜሻለሁ እና ይቅርታ። you.